ስለምወድሽ ነው ለምን አትረጂኝም አንቺ አሁን ወሬ ምን እኔም እኮ ወንድ ልጅ ነኝ ገብቷል ማብዛት አያስፈልግም ሰማኝ አይደለ ወሬ ማብዛት አያስፈልግም እና እንደዚህ አይነት ነገር ለምንድነው ሰላም ልክ አንተ ምንድነው መኖር አትፈልግም እኔ እንድኖር አትፈልግም ምንድነው ሐሳብ እንዴ በእግዚአብሔር ምንድነው ስሜቷ የሚያደርገው አንቺ እኮ እኔን ነው እንደ ጥፋተኛ እያየሽኝ ያለሽው እኔ እናንተ አብረን እንድንቀጥል ትፈልጋለህ አዎ ፈልጋለሁ እሺ መታገስ አትችልም አንድ 3 ቀን ጠፋውኝና ታዲያ እሺ መረባበሽ አለብን እኔ ለኔ 3 ቀን ማለት በጣም ከባድ ነው ማን ካንቺ ጋር ሳልገናኝ 3 ቀን የናፍቆት ይነራ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ ሰላም ቤተሰቦች እንዴት ናችሁ እኛ ያለን ፈጣሪ ይመስገን እንዴት ናችሁ በእያላችሁበት ሰላማችሁ ብዝት ይበል የኛ ውድ ቤተሰቦች ደህና ናችሁ ወይ እኛ ያለን ፈጣሪ ይመስገን ያው ብዙ የሚደባብሩ ነገሮች እየተፈጠሩ ነው ፋሚሊ ማለት እኔ አልጠበቅኩም እንደዚህ አይነት ነገር በጣም ብዙ የሚደባብር ነገር ተፈጠረ በጣም ማይሆን ነገር ውስጥ ገባው ከየመን ወንድሞች ጋር ማለት ነው ማለት አላቅም እኔ ያው ትላንት የተፈጠረው ነገር በአጠቃላይ አይታችሁታል ከናቲ ጋር ማለት ነው ማለት እኔ እንደ ታላቁ ወንድሙ ተረጋግቶ ምናምን ያወራኛል ብዬ ነበር ያሰብኩት እንደውም ከታላቁ ይልቅ ታናሹ ብሷል ማለት ነው ቤተሰብ ቻላቅም እኔ ምን አይነት ነገር ውስጥ እንዳለን ያው ፈጣሪ ብቻ የየመንና የኔና የየመንን ሰላም ፍቅር ይመልስልን ነው ምለው ፋሚሊ ሌላ ምንም ምለው ነገር የለም እኔ አላቅም እኔ ትላንትና የሆነ ለድብድብ የሚዳርግ ነገር አላደረኩም እኔ በበኩሌ ማለት ነገሩን ለመፍታት ፒስ ለመፍጠር ሰላም ለመፍጠር ነበረ ያሰብኩት እኔ እና ተረጋግቼ በጣም አክብሬና ሪስፔክት አድርጌ ነበር ያወራሁት እሱ ግን በተቃራኒው እንዳያችሁት ነው ፋሚሊ እሱ በተቃራኒው ማይሆን ሃርዳር ይያለው እየገፈታተረ አንገቴን ይያዘ ማለት እነዛ አይነት ነገሮች መመላለስ አቅቶኝ ምናምን አይደለም ግን የየመን ወንድም ብቻ ስለሆነ አክብሬው ነው ጌታን እኔ ከየመን ጋር በጣም ብዙ ነገር ማሳለፍ ስለምፈልግ በጣም ብዙ ነገር መሆን ስለምፈልግ እኔ ብዙ ነገር ችዬ እዚህ ደርሻለሁ ምክንያቱም እኔና እሷ በጣም ብዙ ነገር አሳልፈናል በጣም ብዙ ነገር ውስጥ ገብቼ ከብዙ ነገር አውጥታኛለች እና እኔ ብዙ ነገር ስለማስብ ወደፊት ከሷ ጋር በጣም እኔ ብዙ ነገር ነው ማስበው ከየመን ጋርና ወንድሞቿ ግን ለምን ያንን እንዳልፈለጉ አላቅም እኔ ምን እንዳስቀየምኳቸው ምን እንዳጠፋው አላቅም ፋሚሊ ትላንትና እንዳያችሁ ነው በጣም ሃርዳር ጓጓ ብሎ ነው ሄደው ድጋሚ ካገኛት በዚህ መልኩ አይደለም ማዋራህ ምናምን ብሎ ማለት ነው እና እኔም እኮ ወንድ ልጅ ነኝ ፋሚሊ ምንም ነገር ላደርግ ዝግጁ ነኝ እኔ ደግሞ በየመን ጉዳይ ማለት ነው ምክንያቱም እኔ በቃ ወንድሞቿ ስለሆኑ ብቻ ነው በጣም እያከበርኳቸው እስከዛሬ ድረስ በጣም እኔ አሁን ግን ትግስት ያልቋል ምንም ነገር ሊመጣ ይችላል ፋሚሊ ምክንያቱም በቃ የመጡት በየመን ነው እኔ ለየመን ያለኝን ቦታ ታውቃላችሁ ሁላችሁ ጌታን እኔ የመንም በጣም ነው የምወዳት ስለምወዳትም ነው ሁሉ ነገር እያደረኩት ያለው ፋሚሊ ብቻ ፈጣሪ ሰላም ፍቅሩን ይመልስልን ነው ምለው እና ጠርቻታለሁ ፋሚሊ ለወራት በእናንተ ፊት ብዙ ምጠይቃት ማወራት ነገር አለ የት አካባቢ እንዳለው ነግሬያታለሁ ትመጣለች ብዙ ማወራት ነገር አለ ማለት ነው ፋሚሊ ምክንያቱም ይሄ መቆም አለበት በቃ ይሄ ነገር መቆም አለበት ይበቃል እስከዚህ ድረስ ሄደን እስከዚህ ድረስ ተጣገባው እስከገባን በቂ ነው ምክንያቱም እኔ ይሄ መንፍላጎት ከሆነ የትኛውም ነገር የመንፍላጎት ከሆነ ፍላጎቷን ሊያከብሩላት ግዴታ አለባቸው እነሱ ምክንያቱም ነገ ላይ የሷን ህይወት እነሱ አይደለም የሚኖሩት በርግጥ መወሰን ይችላሉ መናገር ይችላሉ ታላቅ ወንድሞቿ ናቸው ምክንያቱም እሷ እንደ ታናሽነት ልትመከር ምናምን እኔንም እኮ እንደ ታናሽነት መምከር ካለባቸው ጥፋትም ካለብኝ መምከር መናገር ነው በቃ እነሱ ግን ያንን አይደለም ያደረጉት በጣም ባርድ በጉልበት ምናምን ነው ያያሰብ ያሉት ፋሚሊ እኔ ነግሬያቸዋለሁ ትላንትና እኔ በጣም ክብር ስላለኝ ነው ለየመን ፋሚሊ በአጠቃላይ በጣም ክብር ስላለኝ ነው እንጂ እኔም እነሱ የሚያደርጉትን ነገር የትኛውንም ነገር እኔ እኮ ማረጋግጦኝ አይደለም አደርጋለሁ የትኛውንም ነገር ማለት ነው ጋይስ እና
አላቅም እኔ ጌታን በጣም ጨንቆኛል ሰሞኑ። ያው የመንንም ካገኘኋት አንዱ ለ3 ቀን ሆኗል። በጣም ናፈቀችኝ። ምክንያቱም በቃ እኔ በጣም ስለምወዳት ማለት ነው። የመን ትናፍቀኛለች ፋሚሊ እና እነሱ ደግሞ ምን እንዳሰቡ አላቅም። ወንድሞቿ ፋሚሊ እንዳለ ምን እንዳሰበ አላቅም ጋይስ። በጣም ብዙ ነገር ለማበላሸት እየሞከሩ ነው። ግን እነሱ ያሉት ሳይሆን ፈጣሪ ያለው ነው የሚሆነው። ፈጣሪ ደግሞ ሰላማችንን ፍቅራችንን እንደሚመልሰው ተስፋ አደርጋለሁ። በጣም ብዙ የሚደባብሩ ነገሮች በማላችን ተፈጥሯል ማለት ነው በእኔና በኤመን መሃል እና ብቻ ሰላማችን እንደሚመለስ ተስፋ አደርጋለሁ። ቤተሰብ ትላንትና እኔ በትህትና በጣም ሪስፔክት አድርጌ ለማውራት ሞክሬ ነበር። እሱ ግን ብዙ ችግር ለመፍጠር ሞክሯል ማለት ነው እና እኔ ደግሞ የሆነ ከአቅሜ በላይ የሆነ ነው። ታግሳችሁ አንዳንዴ ትዕግስታችሁ ያልቃል አይደል? እንደዛ አይነት ነገር ውስጥ ነው የገባሁት ማለት ነው። ቤተሰብ ብቻ እኔ በጣም ግራ ገብቶኛል። ከዛሬ ነገ ሰላም እንሆናለን እያልኩኝ እያሰብኩኝ ከዛሬ ነገ ግን እየተባባሰ ነው ያለው ማለት ነው ፋሚሊ ነገሩ። ለምንድን ሰላም ልክ አንተ ምንድነው መኖር አትፈልግም? እኔ እንድኖር አትፈልግም? ምንድነው ሐሳብህ? ምንቴ በእግዚአብሔር ምን ሆነሽ ነው? አንቺ እኮ አሁን የሆነ ስሜታዊ ሆነሽ እንድታወሪ ምናምን እንዴት ነው ስሜታዊ ማለት ነው እንዴ? ትናንትና ከወንድሜ ጋር እንደዚህ አይነት ነገር ተፈጠረ። እሱም ቤት ውስጥ እኔንም አይሆን ነገር ነው የተናገረኝ። ኢቭን እስከ መምታት ድረስ እኮ እንደዚህ ስሜታዊ ምን ስሜታዊ ለምንድን ነው ስሜታዊ ማለት ነው? ነገሮች እስኪረጋጉ ታገሰኝ አልኩት። ትንሽ ጊዜ መታገስ ከብዶ ነው ምንቴ ወንድሜ ድረስ እስከ መጣላት የምትደርሰው። ስሚኝ የመን በጣም ነገሩ እየተባባሰ ነው ያለው። ከዛሬ ነገ ሰላም ፍቅር እንሆናለን እያልኩ ነገሩ ግን በጣም እየባሰ ነው ያለው። ታናሽ ወንድምሽም ሳይቀር መጥቶ በጣም ችግር ለመፍጠር እየሞከረ ነው። እኔን ለማናገር ስትፈልግ ካሜራ ይዞ መምጣት አይጠበቅብህም። ገብቶሃል? እልሽ በካሜራ የተጀመረ ነገር ነው። ፋሚሊያችን በቃ ማወቅ አለባቸው። ነገር ማወቅ የለባቸውም። አዚስት እንኳን እነሱ ጋር ይሄ የሆነ ሰላም የደፈረሰው ነገር መምጣት የለበትም። እንዴ ምን ሆነ ነው? አንዳንዴ ለምንድን እንደ ልጅ የምትሆነው? አሁን ራሱ እንዲህ ነው። አሁን አንቺ ስሜታዊ ሆነሽ እንድትናገሪ ምናምን አይደለም። መፍታት ካለብን ነገሩን በንግግር እንድንፈታ ነው የጠራሁሽ። ገብቶሻል? ከዛሬ ነገ የምታደርገው ነገር ስሜታዊ ያደርጋል። እንዴ በእግዚአብሔር ምንድነው ስሜታዊ የሚያደርገው? አንቺ እኮ እኔን ነው እንደ ጥፋተኛ እያየሽኝ ያለሽው። እኔ እናንተ አብረን እንድንቀጥል ትፈልጋለህ? አዎ ፈልጋለሁ። እሺ መታገስ አትችልም እንዴ? 2-3 ቀን እኮ አላገኘሁሽም የመን 2-3 ቀን አላገኘሁሽም። ታገስ የምትይ አንድ ወር እናታገኝ እንችላለን። ለኔ ደግሞ ያ ከባድ ነው። በጣም ለኔ ከባድ ነው። እና ያንተም የኔም ሰላም እየተረበሸ መኖር አለብን እንዴ? ለምን መፍታት እንችላለን እኮ ሁለታችን መፍታት እንችላለን ይሄን ነገር የመን ገብቶሻል? አንቺ በእኔና በአንቺ መሀል ላይ በቃ የሆነ ማያስፈልግም ከሆነ ፋሚሊ አለማስገባት ነው ወንድሞችሽንም ጭምር ማለት ነው። ጀመር አንተ ደግሞ እኔንም ለመረዳት ዝግጁ አይደለም። እኔ እኮ ብረዳሽ መሰለኝ ተረጋግቼ በጣም ስነ ስርዓት ባለው መልኩ ለነሱ ለማስረዳት እየሞከርኩ ያለሁት ማለት ነው። የሁሉ ነገር እኮ እያደረኩ ያለሁት ስለምወድሽ ነው አይደል? እንዴ አንቺ አትወደኝም አላልኩም። እኔም ስለምወድ እኮ ነው ነገሮችን ለማስተካከል ትዕግስት ይኑረን ያልኩት አይደል? አንድ 3 ቀን ጠፋውኝና ታዲያ እሺ መረባበሽ አለብን? እኔ ለኔ 3 ቀን ማለት በጣም ከባድ ነው። የመን ካንቺ ጋር ሳልገናኝ 3 ቀን እኮ መፍታት ምን ችለው እኔና አንቺ ነን በመነጋገር ሁለታችንን መፍታት ምን ችለው። 3 ቀን ላንተ ከባድ ይሆነው ንገረኝ። እኔስ አንተ የማይሰማ ስሜት እኔ አይሰማኝም እንዴ? እኔ ምንም ማለት ግን አሁን ይኸውልህ መውጣቴን ሁላ ወንድሜ ካወቀ ይገለኛል። ገባ? ሌሊቱን እንዴት እንዳደርኩኝ እኔ ፈጣሪ እኔ አሁን የጠራሁሽ እኮ ነገሩን በንግግር ለመፍታት ነው። በቃ እየሆነ ያለው ነገር በአጠቃላይ ልክ አይደለም። የመን ለምን ሻትኝም አንቺ በቃ እየሆነ ያለው ነገር በአጠቃላይ ልክ አይደለም። መቆም አለበት እዚች ጋር ማየት ስለምፈልግ እኮ ነው ጠርቼ ማውራሽ እኮ ማየት ስለምፈልግ ነው። በዚህ ሁኔታ ከቀጠለ እነሱ ከዚህ ሀገር የሚያስወጡኝ እየሰማኸኝ ነው አይደለ? አብሬሽ ነው የምወጣው። ወጣሽ አብሬሽ እወጣለሁ። በቃ ምንም እኮ አዲስ ነገር የለውም። የመን እኔ እኮ አንቺ ስለምወድሽ ነው የሁሉ ነገር እያደረኩ ያለሁት እዚህ ነገር ውስጥ የምገባው ማለት ነው። የመን ለምን ለመረዳት አትሞክሪም? አንተ ልትረዳኝ አልቻልክም። ምንም ልትረዳኝ አልቻልክም። ልረዳሽ ባልችል ነው እኔ የሁሉ ነገር ማድረገው ቤት ድረስ እየመጣው ማወራሽ ምናምን። እኔ አሁን ማለት ሰፈር እየመጣ ቤት እየመጣ ባትረብሽኝ ምን በእናትህ የመን እኔ እኮ የሁሉ ነገር ማድረገው ስለምወድሽ ነው። የመን እኔ በጣም ነው የምወድሽ። ስሚኝ የመን እንዴ በእንደዚህ አይነት ስሜት ልንግባባ አንችልም። እኔ በጣም አደጋ ውስጥ እየከተተኝ ነው ያለው። ለምንድን ነው አደጋ ውስጥ የምትገቢው? ነገ ላይ እኮ ህይወትሽ እነሱ አይኖሩልሽም አይደል እንዴ? መወሰን ትችያለሽ በህይወትሽ። የመን
እንዴ አንቺ እስከመች ድረስ ነው በቤተሰብ እንትን ውስጥ የምትገቢው? ስራቸው ነኝ በቃ እነሱ ስር እስከሆንኩ ድረስ ይመለከተዋል፣ ወንድሜ ይመለከተዋል። ቤተሰቤ እንድትናገር አልፈልግም። እኔ እየተናገርኩ አይደለም። እኔ ስነ ስርዓት ባለው መልኩ ለወራው እኮ እየሞከርኩ ነው። ወንድምሽንም ቢሆን ትላንትና የፈጠረውን ነገር አይተሻል አይደል? አንድ ነገር ልንገርህ፣ ይኸውልህ አንተ እኔ ተነካው እኔ ስለነኩ ነው አይደል እንደዚህ ሆንኩ። ነገ ያንተ እህትም እንደዚህ ብትሆን በእርግጠኝነት እሱ የሚያደርገውን ነገር ነው አንተ የምታደርገው። ገባ? እኔ እኮ የሁሉ ነገር ማድረገው ስለምወድሽ ነው። ለምን አትረጅኝም አንቺ? ትላንት እንደዛ ነገር አንተ ችግር ለመፍጠር ነው እንዲመጣው አይደለም። እኔ በጣም ታግሼ እያወራሁ ነው ከትላንትና ጀምሮ ማለት ነው። ገብቶሃል? እኔ ትላንትና ስላላስቀየምኩ ነው እንደዚህ። ከዛ በላይ ምን ልታረገኝ አሰብ? አላስቀየምኩም። ማስቀየም እንደዛ አይደለም። እኔ የሁሉ ነገር ማረጋው ማለት ነው። ዝም ብዬ ነው። ስማኝ፣ አንተ ወንድ ልጅ ነህ አይደል? ልትረዳኝ ይገባል። በቃ ስማኝ፣ ልትረዳኝ ይገባል። ያራዳ ልጅ ነው አንተ። ያራዳ ልጅ ከሆንክ በቃ እወዳታለሁ አልኩህ አይደል እንዴ? የፈለገ እህትቱን እኔ ስለምወዳት ነው የሁሉ ነገር እየሆንክ ያለው። አንተ ግን ትላንትና እጅን እስከ ማንሳት ምናምን ደረስክ ከኔ ላይ። ገብቶሃል? አሁን ወሬ ምናምን እኔም እኮ ወንድ ልጅ ነኝ። ገብቶሃል? ማብዛት አያስፈልግም። ሰማኸኝ አይደለ? ወሬ ማብዛት አያስፈልግም። እና እንደዚህ አይነት ነገር ናውራኝ እግዚአብሔር አንተ ያምካል እንዴ? ችግር ውስጥ መግባት ነው የፈለግከው? ከኔ ምንድነው? የማን ያወራኝ? ምንድነው የሚያወራክ? ወንድሜን እኮ ነው እየተናገርክ ያለው። ታውቀዋል? የቤቴ ጓዳ አልጋኔ አንሶላው ትራሴ አሳፍሮኝ ካንቺው ዘንድ ደስ ሲላት ነፍሴ ጎኔ ላመቻቸው ስገላበት ነቃው የሚወድሽ ልቤ አለሞሽ ሳይበቃው አይ ድንገት ነቃው የናፍቆቴን ረሃብ ካልጠገብኩሽ ስሜ አይፈታምና የሌሊቱ ህልሜ እና ፋሚሊያንስ ማለት በጣም ችግር ለመፍጠር እየሞከረ ነው ወንድሟ። እኔ ትላንትና በጣም ታግሼና ስነ ስርዓት ባለው መልኩ ለወራው ነው እኔ በቃ ሬዲ የነበርኩት ማለት ነውና የሆነ ሸልሎ ምናምን ይዟት ሄደ ማለት ነው። ፋሚሊ ወንድ ከሆነ እኮ ቆሞ ማውራት ነው። ቆሞ ማውራት ይችላል። በቃ ወንድ ከሆነ እንደ ወንድ ልጅ ቆሞ ያወራል አይደል? ይዟት ሄዳል እንዴ ማየው እንትን አሉ እና ፋሚሊያንስ በጣም ትልቅ ጸብ ውስጥ ነው መግባት የፈለገው። እኔ እስከ ጥግ ድረስ ሄዳለሁ በየመን ጉዳይ ማለት ነው ፋሚሊ። ምክንያቱም እኔ እንደ ወንድምነት ላከብረው ሞክሬ ነበር። እሱ ክብር የሚወድለት አይነት ሰው አይደል። ቤተሰብ ብዙ ችግር ለመፍጠር እየሞከረ ነው። ብቻ ሳለም እውነቴን ነው እኔ አላውቅም ውሸት ተይመተሽ ተባብሽ ህልሜ እንዳይሆን ቅዠት